አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ? አይ ዛሬ በር እያየሁ ነበረ። ጨረቃዎቻችን በቤታቸው ይመጣሉ እያልኩ መቼም ተለክፍ ያለው እኔ ግን ብሶብኛል ሰዎች ጭራሽ አሁንማ በቃ በፍቅርም እየመጡልን ስለሆነ ማለት ነውና ፍቅሬ ጨምሯል ነው የምላችሁ። ምንድነው ማድረግ ያለብኝ? ብሶብኛል ስላችሁ የምሬን ነው። በቃ አንድ ቀን ሲቀሩ እንዴት እንደሚናፍቁኝ እኔ ምን እንዳስነኩኝ አላቅም። እነዚህ ልጆች አድርሱልኝ ለእነዚህ ተንከሲሶች አወዛጋቢዎች በጣም እንደምወዳቸውና እንደዚህ 12 ሰዓት 1 ሰዓት እስከሚሆን ድረስ እንደዚህ በጉጉት እንደምንጠብቃቸው ያውቃሉ እኮ እነሱም ግን ያውቃሉ። ብዙ ኦዲየንስ እንደኔ በጉጉት የሚጠብቃቸው በቃ ሰዓት እንደዚህ 30 ጊዜ እያየ ተለቀቀ አልተለቀቀ እያለ በጉጉት የሚጠብቅ የሚናፍቃቸው የሚወዳቸው በፍቅር ብዙ ኦዲየንስ እንዳላቸው ያውቃሉ። ብዙ ቤተሰብ እንዳላቸው ያውቃሉ። ግን ያው አንዳንዴ አልመቻች ምናምን ይላልና አረፍትም ያድርጉ፣ ችግር የለውም እንረዳለን። እና ዛሬ እንግዲህ ብሬክ ላይ ናቸው፣ እረፍት ላይ ናቸው፣ አልመጡም። ቅመሟ ደግሞ ደስ ይላል። ዛሬ በስቶሪ የሆነ ነገር መልቀቅሽ ደስ ይላል። በናፍቆት ትገልኝ ነበረ እና ብሩክ አለማየሁ ደግሞ በፍፄ በመከታው በጨረቃዎች መከታ ቤት ከች ብሏል ማለት ነው። እና በጣም ደስ ያለ ስጦታ ነው። በፈጣሪ እንዴት አባቱ እንደሚያምር የምር ፎቶ አያምርም ውዶቼ? በጣም ነው የሚያምረው ማሻአላ። እና ሙሽዬ ጋር በጣም አሪፍ ማስታወሻ፣ በጣም አሪፍ የሆነ አረ በፈጣሪ ፍፄ ይመችክ ነው ምልክ፣ ይመችክ። የጓደኝነት ጥግ በጣም ደስ ብሎኛል። እኔ ራሱ በጣም ነው የሚያምረው ፎቶ። እግዚአብሔርን ከዛ ህይወት ጀምሮ እዚህ ህይወት ላይ መድረስ ራሱ ተመስገን ነው። ቃል ራሱ እንዴት ደረገጥኩት። ግን በጣም ነው የሚያምረው። የምር አመሰግናለሁ። አንቺ ነው አይገዛሽም? ይገባኛል። በተለያየ የትራንስፖርት አገልግሎቶች ደግሞ በመሸከምና የጉልበት ስራ በመስራት ግን ማለት ነው። ምን አሰብኩ መሰለህ? ፍልቅልቋ የሀብ ሚስት እንግዲህ ናኒ በጣም ደስ የምትለይ ልጅ ነች። የኔ ድንቡሽቡሽ በጣም ደስ ትለኛለች የምር። እና እንግዲህ ሰርፕራይዝ አድርገዋለች። አንዳንድ ዲኮሮችን አድርጋ ምናምን የሆነ አበባ ምናምን አድርጋ፣ ነጭ አበባ፣ ቀይ አበባ በጣም ነው የሚያምሩት። እነዚህ ነገሮች አረብ ቤት ነው እንደዚህ አይነት ነገር ብዙ እማየው ማለት ነው። እኔም ደስ ይለኛል የቤት ዲኮሮች፣ በቃ የቤት ማሳመሪያዎች፣ ጌጦች ምናምን በጣም ነው የምወደውና እንደዚህ ናኒ እንዳለችው አሪፍ ቴብሎች አለ አይደለ? በቃ የቤት ማዋቢያዎች ነገሮች በጣም ነው የሚመቹኝና በጣም ደስ ይለኛል ምናምንና እኔም ባል ሳገባ እንደዚህ እንደነናኒ ወደፊት ቤቴን እንደዚህ ነው የማደርገው ማለት ነው። በጣም ነው የምወደው ቤት ማሳመር፣ ግቤን ማሳመር። ግቤ ላይ ደግሞ ማለት ነው አረንጓዴ በጣም እወዳለሁ፣ ዛፍ ምናምን ማለት ነውና ግቤ ዙሪያውን አረንጓዴ ቢሆንልኝ በጣም ደስ ይለኛል። የሆነ አትክልት ምናምን ማለት ነው፣ ደስ አይልም? አበባ ምናምን እና እኛ ቤታውን በቃ ቤተሰብ ጋር ማለት ነው በቃ አበባ ምናምን ድሮ አባርሬ ነው በቃ ጓደኞቼ ጋር የሆነ ውጭ ላይ ደጃፋቸው ላይ የሚያምር አበባ ካየው እሱን ስጡኝ ብዬ ይዤ ሄድና እኛ ቤት ላይ እተክላለሁ ማለት ነው። እና በጣም የምንከባከበው ምናምን አጥራዋለሁ ዙሪያውን የምር በጣም እንከባከባለሁ። በቃ በጣም ያምራል። እና እንደዚህ አይነት ነገር ወዳለሁኝና ወደፊት ባል ሳገባ እኔም እንደዛ ነው የማደርገው ግቤን ኢንሻአላህ። ትላላችሁ ጥሩ ነገር መመኘት ጥሩ ተመኙ ጥሩ ታገኛላችሁ ተብሏልና ቤቴንም ማሳመር እንደዚህ የሆነ ከዛ ከውስጥ ደግሞ የሆነ አለ አይደለ ዲኮሮችን እንደዚህ እንትን ማለት መቀያየር ቦታ ምናምን እንደዚህ ብቻ ደስ ይለኛል እንደዚህ አይነት ነገሮች። እና እንደዛ መሆን አለበትም ሲጀመር ሴት ልጅ ቤቷን በደንብ አድርጋ መንከባከብ መጠበቅ አለባት። ከዛም በኋላ መጀመሪያ ራሷን ነው መጠበቅ ያለባት። ከዛ ባሏን ትንከባከባለች፣ ከዛ ቤቷን ትንከባከባለች። በቃ እንደዚህ ነው የሴት ልጅ እንትን እንደዚህ ነው መሆን ያለበት ማለት ነው። ሲሰጠኝ ሀይሚም ተደስታ ነበረ። ያንቺም እዛ ጋር ያለው ቤት እንግዲህ ሁሉ ነገር አልቆ እየጠበቃችሁ ነው። መታችሁ ውለዱ፣ ክበዱ። አሁን እያየን ያለው ነገር ጥሩ ነው። በዚሁ ቀጥሉልን። እኛ የምንፈልገው እሱን ነው። ሄዱበት። እኔ እዚህ ቃያ ሞታ ጠብቃቸዋለሁ። ስትመጡ እንግዲህ በሰፊው እቀበላችኋለሁ ማለት ነው። ስትመጡ ግን አንዳንድ ዕቃ ይዛችሁ
አንዳችሁ የሆነ ነገር አንዳችሁ ሰምታችኋል። ሀይሚዬና ብሩኬ ውለዱ ክበዱ መታችሁ ቤታችሁ ላይ አልቋል ቤትሽ እያለ ነው። የሀይሚዬ ቤትም አልቋል። እንግዲህ ሁሉ ነገር ተጨራርሷል ማለት ነው። ባለፈው ሰምታችሁ ከሆነ ቀለም ምናምን ይቀረዋል ተብሎ ነበረ። ያው ትንሽ የሚቀረው ነገር አለ እያሉ ነበረ። አሁን ኦልሬዲ ተጨራርሷል ማለት ነው። በቃ የሚያስፈልገው መግባት ብቻ ነው ማለት ነው። እና ሀይሚዬ የኔ ቆንጆ ያው አሁን ላይ ያው ለድራማው ይመስለኛል ነውም ደግሞ ነው እንጂ ምን ይመስለኛል ነው እንደዛ የምትሆነው ምናምን ለድራማው ድምቀት ይሄ ነገሮች እስከሚጠናቀቁ ድረስ ምናምን ያው ያልተቋጨ ድራማ ስለሆነ እስከሚቋጭ ድረስ ነገር ነው እንጂ ሁሉም ነገር ሰላም ሆኖ ወደ ራሳቸው ተመልሰው ምናምን አሁን ኦልሬዲ ወደ ራሳቸው ተመልሰዋል። ደግሞ ያ ነገር የቀረው ነገር ሁሉ ጥንቅቅ ብሎ አልቆ ደስተኛ እንደሚሆኑ አልጠራጠርም። እና ኢንሻአላህ ሁሉም ነገር ሙሉ ይሆናል ኢንሻአላህ። እና ነገሮቻችሁን ፈታችሁ ጨርሳችሁ ቤታችሁን አስመርቃችሁ የምርቃቱ ምናምን ፏፈሽ ብላችሁ እንግዲህ ማመስገን ያለባችሁን አመስግናችሁ ቤታችሁን አሟሙቁት መታችሁ ማለት ነው። እኔ በቃ ይናፈቀኝ ማለት ነው ብሩኬና ሀይሚዬ እንዲህ በቃ ተጋብተው ከዛ እዚህ አዲሱ ቤታቸው ገብተው ምናምን እሱን ነው ማየት የምፈልገው አሁን ማለት ነው። አሁን ላይ ኦልሬዲ አንድ ላይ እየኖሩ ነው ምናምን፣ ግን ደግሞ በቃ ተጋብተው ደግሞ አይተን ጋብቻቸውን ምናምን አይተን ከዛ አንድ ቤት እየኖሩ ምናምን በቃ ከዛ በኋላ እንደፈለጉ የሆኑ ችግር የለውም ብቻ እስከሚጋቡ ድረስ ነው እኔ የምጠብቀው ማለት ነው። እና ብቻ ሰላማቸውን ያብዛልን። ይሄ ነገርም ደግሞ እንደሚሳካ አልጠራጠርም። ፈጣሪ ያስተካክለዋል ሁሉንም ነገር። አንዳችሁ እሳት ስትሆኑ አንዳችሁ ውሃ እየሆናችሁ ነው መቀጠል ያለባችሁ እና አንዳንድ ምክርም ያስፈልጋቸዋል፣ መመከርም አለባቸው። ያው በእርግጥ ብዙ ነገር ያውቃሉ። የልጅ አዋቂዎች ናቸው፣ የትንሽ ትልቆች ናቸው። ብዙ አርቀው የሚያስቡት አስተዋይ ምርጥዬ ልጆች ናቸው ሁለታቸውም። እና ሀይሚዬም አስተዋይ ልጅ ነች፣ ብሩኬም እንደዛውና ግን አንዳንዴ እንደዚህ በመሀል ጸብ በተፈጠረ ሰዓት ምናምን ተነጋግረው መፍታት እንዲችሉ በንግግር እንዲያምኑ አላደል ስሜትን እንዳይከተሉ ስሜታቸውን የሆነ አንዳንዴ በንዴት ውስጥ ሆነን ስሜታችንን ብቻ የምናዳምጥ ከሆነ ብዙ እርምጃዎችን እንሄዳለን። የሆነ አለ አይደለ ሌላ ነገሮችን እናደርጋለን ምናምን። ግን ስሜታችን ወደ ኋላ ብለን በቃ ያለፈውን ነገር ስናስታውስ የወደፊቱን መጪውን ደግሞ ጊዜ ያለውን ነገር ስናስታውስ ምናምን ነገሮችን በተረጋጋ መንፈስ እናይና ወደ ራሳችን ቶሎ የምንመለስበት መንገድ ክፍት ይሆናል ማለት ነው። ካለበለዚያ በምንናደድ ሰዓት ያ የንዴታችንን ብቻ ስሜታችንን ብቻ የምናስብ ከሆነ በቃ ነገሩ እየባሰ የሆነ ዝብርቅርቅ እያለ ምናምን ይሄዳል። ነገሩ እየተባባሰ ምናምን ይሄዳል። ግን ደግሞ አንዳንዴ ስሜታችንን ተቆጣጥረን ወደ መፍትሄው ስንገባ በቃ ሰላም ይሆናል ማለት ነው። እንደ ሰላም እረፍት የለም። በቃ ሰላም ከምንም በላይ ነው ውዶቼ። የትም ቦታ ብትሆኑ ሰላም ከሌለ ጤና የለም፣ ሰላም ከሌለ ስራ የለም፣ ሁሉ ነገር የለም። በቃ ሰላም ነው ዋናው ለሰው ልጅ። ሰው ሰላም ከሆነ የትም ቦታ ሂዶ መኖር ይችላል፣ የትም ቦታ ሂዶ መስራት ይችላል፣ የትም ቦታ ሂዶ ስቆ ተጫውቶ ባርቆ መኖር ይችላል። ገባችሁና ጤናም የሚገኘው ከሰላም ነው። ገባችሁ? ሰላም ስትሆኑ ውስጣችሁ ሰላም ሲሆን በቃ ነገሮች ሁሉ ሰላም ሲሆኑ እናንተ ጤናማ አእምሮ ይኖራችኋል ማለት ነው ውዶቼ። እና ለማንኛውም የሚመቻችሁ ሀይሚዬና ብሩኬ ቤታችሁ መታችሁ ወልዳችሁ ከብዳችሁ እስክናያችሁ ቸኩለናል ነው የምንላችሁ። እና ብሩኬም እንግዲህ ኮሜንት አድርጎላችኋል እና እዚህ ቤት ላይ ልጅ ያስፈልገዋል ውለዱልን ብሎ እምባቅሮ የሆነ የምስጋና አይነት አድርጎ ከዛ ደግሞ የፍቅር ኢሞጂ አድርጓል ማለት ነው ውዶቼ። እና አዎ እናንተም ትወልዳላችሁ። 4 ልጆች እየጠበቅን ነው። ሀብና ናኒም ደግሞ ይወልዳሉ ማለት ነው። ከዛ ልጅ በልጅ ታደርጉታላችሁ። ጎረቤት ናችሁ ምናምን። ዋው በጣም ደስ ይላል አይደል? እና ትዳር ጥሩ ነው፣ ትዳር ጥሩ ነው ልመዱ ይላል ያጋሰ። ፍቅር ነው ለሰው ልጅ ዋናው ነገር። ፍቅር ካለ በቃ ሁሉም ነገር ሙሉ ነው። በቃ አብራችሁ ለመኖር ለመቀጠል እስከ መጨረሻው ድረስ ተሳስባችሁ ለመኖር ለመውለድ ለመክበድ በቃ ለሁሉም ነገር ለትዳር ዋናው ነገር ፍቅር ነው። በፍቅር ውስጥ ብዙ ነገሮች አሉ። መተሳሰብ፣ መረዳዳት፣ መቻቻል የሚባል ነገር አለ። መተማመን የሚባል ነገር አለ። ትዕግስት፣ በቃ ሁሉም ነገር ያካተተ ነው እንግዲህ ፍቅር ሲባል ማለት ነውና ፍቅር ካለ ሁሉም ነገር ሙሉ ነው። እውነተኛ ፍቅር ማለት ነውና ውዶቼ
ትዳርም ይሁን ምንም ይሁን የሚያስፈራ ነገር የለም። ትዳር ውስጥ ገባችሁ ማለት ተሰበሰባችሁ፣ ራሳችሁን ጠበቃችሁ ማለት ነው። እኔ የማስቀድመው ከሁሉም ፍቅር ነው። ፍቅር ካለ በቃ ሁሉም ነገር ለእኔ ሲምፕል ነው፣ ቀላል ነው መስሎ የሚታይ ሁሉም ነገር ማለት ነው። ምክንያቱም ፍቅር ካለ ውዶች የሆነ ቆሎን በልታችሁ ባይኖራችሁ ራሱ እኮ ደስተኛ ሆናችሁ ከምትወዱት ሰው ጋር ምናምን መኖር ትችላላችሁ። ገባችሁና ዋናው ለሰው ልጅ ፍቅር ነው። በዚህ ሰዓት ትክክለኛ ፍቅር እውነተኛ ፍቅር ስለሌለ ነው ሰው እንደዚህ እርስ በርስ እየተባላ በቃ በኑሮው ደስተኛ ሆኖ የማይኖረው። የሆነ ትላንት የኔ ፍቅር ተባብለው ነገ ደግሞ ምናምን አይጥና ድመት ውሻና ምንድነው የሚባለው ውሻና ድመት የሚሆኑበት ነገር አለና እንደዚህ አይነት ያው ትክክለኛ ፍቅር ስላልሆነ ነው። ትክክለኛ ፍቅር ከሆነ ግን ምንም ይሁን ምንም በክፉም በበጎም አብራችሁ ከምትወዱ ሰው ጋር ነው የምታሳልፉትና ፍቅር ትክክለኛ ፍቅር ካለ ሁሉም ነገር ቀላል ነው ብዬ ነው የማስበው። አንተ ያለህበትን ነገር ደግሞ ለመረዳት ትንሽ እውቀት የሚፈልግ ይመስለኛል። እኔ ደግሞ እንደምታውቀው እውቀት የለኝም። ያልተማረ ሰው አለ። ተመራለሁ አንተ አልተማርክም ይለኛል እንዴ? የሰማችሁት ነው። ይሄ ልጅ ነገር ፈልጎኛል። ብቻ ግን ያመጣውልን ነገር ለማየት ዝግጁ ነህ? ፍፄ መከታው አራት ላይ ያለክ የምር አሪፍ ስጦታ ነው ይዘክ የመጣከው። እንግዲህ ፍፄ ብዙ ነገር ብሏል መግቢያ ላይ ምናምን። ሀይሚዬና ብሩክ አሁን ያላችሁበት ሁኔታ ጥሩ ነው ሂዱበት ተብለዋል። ሀብና ናኒም ብሏቸዋል፣ ፍፄም ብሏል፣ እኛም ብለናል ማለት ነውና ሂዱበት። አሁን ላይ ያላችሁበት ሁኔታ በጣም አሪፍ ነው። በዚሁ ቀጥሉ፣ ተስማሙ። ከዚህም በላይ ሀይሚዬም ያለውን ነገር ፍትት አድርገሽ ብሩክም እንደዛው ከዛ በሰላም በሳቅ እንድትመጡልን ነው የምንፈልገው እኛ ከዚህ በኋላም እና እንግዲህ ስንጣላም እርስ በርሳችን ስንጣላም የነበረው ለእናንተ ብለን ነው። እና ዛሬ ላይ ደግሞ ያመጣ ሁልክ ስጦታ ሰዎች የዛኔ ለምን አገኛት ለምን መጣ ምናምን እየተባለ ነገሮቹ ስብስብ ብለው በማይሆን አቅጣጫ ሂደው ነበረ። ሰዎች በማይሆን አረዳድ ተረድተውክ ነበርና አንተ ያደረከው ነገር ደግሞ በጣም የሚበረታታ በጣም አሪፍ ነገር ስለሆነ ለዛ ማስታወሻ እንዲሆን ብዬ ይዤልክ የመጣሁት ነገር አለ ብሎ እንግዲህ የሚያምር የሙሽዬና የሱን ቤት የሰጣ ሰዓት የተነሱትን እንግዲህ ፎቶ በሚያምር አድርጎ አሳጥቦ አምጥቶለታል ማለት ነውና በጣም ነው ደስ ያለኝ እኔ ራሱ ማለት ነውና ብሩኬ ኧረ የተግባር ሰው እኮ ነው ብሩኬ፣ የምር የተግባር ሰው በቃ። እና በዚህ ድራማ ውስጥ ያለ ስሙ ስም ተሰጥቶት እንደዚህ አይነት ድራማ መጀመራቸው ትንሽ እንትን ቢለኝም ግን ደግሞ ያው መስራት ስላለባቸው በዙሪያቸው ያሉትንም ሰዎች ለማሳደግ ሲሉ ነው እንግዲህ እዚህ ውስጥ የተዘፈቁት። ግን ደግሞ ያው ሁሉም ነገር እንደሚጠራ ተስፋ አደርጋለሁኝ። ግን በዚህ አይነት ሁኔታ ውስጥ እንኳን ሆኖ ብሩኬ ሌላ ነገር ያደርጋል በቃ አለ አይደለ? አሁን ሰው እንደሚያስበው አይነት ነገር እኔ አላስብም በፍጹም። ብሩኬ ላይ እንደዚህ አይነት ነገር አላስብም። ሀይሚዬም ብትሆን ጥፋተኛ እንኳን ሆና ብትሰራ እሷ ሀይሚዬ ላይ የሆነ መጥፎ ነገር እኔ እንጃ አላስብም። ታረጋለች ብዬ አላምንም። እኔ ለምን እንደሆነ አላውቅም። እነዚህ ሁለት ልጆች በዚህ ልክ ነው ማምናቸው። ወይ ጉድና ለራሴ ጥያቄ ሆነብኛል አንዳንዴና ምክንያቱም ውዶቼ ያው ያስታውቃል እኮ እያየናቸው እየተከታተልናቸው የመጡ ልጆች ስለሆኑ እና ደግሞ ሁኔታውም ነገርየውም ደግሞ ድራማ እንደሆነ ስለምንረዳ በፍጹም እንደዚህ አይነት ነገር ቢሆን እንኳን ራሱ ሚዲያ ላይ የሚወጣ ነገር አይደለም እንደዚህ አይነት ተግባርና ብሩኬ እንግዲህ የተግባር ሰው ነው በጣም ለእናቱ በዚህ አጭር ጊዜ ውስጥ ስኬትን ያሳየ ልጅ ነው። ለሁሉም ወንድ አርአያ የሚሆን ልጅ ነው። ብዙ ነገር እየተባለ ነበር። ለእናቱ ብቻ ነው እንትን ያለው የእናቱን ነው ለሀይሚዬ ነው የተባለው። ለሀይሚዬ ያልተሰጣትም ውሸቱን ነው ምናምን እየተባለ ብዙ ነገር እየተቀበጣጠረ ነበረ። ግን ደግሞ በተግባር አይተነዋል። የሀይሚዬንም ቤት አይተነዋል፣ የሙሽዬንም ቤት አይተነዋል። እና የተለያየ ነው ሁለቱም። በጣም ጀግና ልጅ ነው። ከዚህም በላይ ስኬት በስኬት ያድርገው። ያንን ቤት ደግሞ ሀይሚዬና ብሩኬ አንድ ላይ ሆናችሁ ደግሞ አራቱን ልጆች የምትወልዱበት የምትከብዱበት ያድርገው ማለት ነው። ሐዘኑን ደስታውን ተካፋይ በአብሮነት ከራሴ የማይለይ አለ ጓደኝነት። እና ወዶቼ ሀይሚዬን ደግሞ ጥለፋትና ውሰዳት እያላችሁ ኮምቱ። ትጠለፍልና የሚሻና ያው ተስማማለች ብዬ ተስፋ አረጋለሁ እንግዲህ ኢንሻአላህ።